ወዲያው የነበረኝ ጩቤ አውጥቼ አንድ አይኑ ላይ ሰክቼበት ወዲያው ያን ዳይመንድ ከአካባቢው ተሰወርኩ። አንድ ጊዜ እስር ቤት ገብቶ እንደነበር አስታውሳለሁ። ያኔ ነው እስር ቤት የገባው። ነገር ግን ገንዘብና ሰው ስለነበረው እስር ቤት ብዙም አልቆየም። አንድ አይና ሆኖ ከእስር ቤት ወጣ። እና ያ ዳይመንድ አንተ ጋር ነው ያለው? ታሪኬን ይሄን ያህል ካጋራው ይበቃል። ለማንኛውም ታላቁ ጠላቴ ካሌብ ወደዚህ መጣ። ሲመስለኝ ለትልቁ ጦርነት የሚዘጋጅበት ሰዓት ነው። ብትፈራ ይሻላል። ካሌብ በቁሙ ነው የሚገለው። አለቃችን ደወለ። ታነሳዋለህ? ሲመስለኝ አሁን ቤቱ ገብቶ ከአንተ ደግሞ በቂ መልስ አያገኝም። ምክንያቱም አንተ ለሱ በቁም ሞተሃል። ስለዚህ በዚህ ከተስማማን ብሩን አሁን ትራንስፈር ታደርጊልኝ ትችያለሽ። ልሽን እኮ ገና ለመጣሻት። ምን ነው አላመንሽኝም እንዴ? መጀመሪያ ብሩን ትራንስፈር አድርጊልኝ። ያውልሽ ሆስፒታሉ ተዘጋጅቷል። ዶክተርም ቢሆን ለአብቱ ምን ማለት እንዳለበት ተዘጋጅቶ ጨርሷል። አሁን የቀረችው አንቺ ልጅ ነች። አሁን ወደ አክስቴ ጋር ሄደን እናመጣታለን አልኩሽ እኮ። እና ልጅቷን ከወሰድናት በኋላ ለምን ብሩን ትራንስፈር አላደርግልሽ? ዝም ብለሽ ጊዜን እያባከንሽ ነው መሰለኝ። ኧረ ተቀመጪ። ወዴት ነው የምትሄጂው? ግን ደግሞ ልጅሽ ከአንድ ላይ ነው የምንሄደው። አልገባኝም። ቀሪ 700 ሺህ ብር አካባቢ እኮ አንቺ ጋር አለኝ። እንዴት ብዬ ነው ማታልልሽ? በዛ ላይ በዚህ ብር በሚያስፈልገኝ ሰዓት። ታውቂያለሽ ኤደን፣ ያለኝን ብር በሙሉ ነው አሟጥጬ የምሰጥሽ። ገና ሚሊዮን ብር ሊገባልሽ አይደል እንዴ? ይሄው የአካውንት ቁጥሬ። እውነቴን ነው። ለክፉ ቀን ትሆነኛለች ብዬ ያስቀመጥኳትን ብር ነው አንቺና መርዞ የተቀራመታችሁ። መርዞ? ለምንድን ነው ደግሞ ለመርዞ ብር የሰጠሽው? ያገባሻል? የራስ ስራ ላይ ብቻ አተኩሪ። ይልቅ ገንዘብሽ ገብቷል። አሁን ወደ አክስትሽ ጋር መሄድ እንችላለን። ቀብድ በሚገባ ገብቷል። እየጠበቀን ስለሆነ አሁን መሄድ እንችላለን። ቀስ በይ እንጂ ምን ጥድፊያ ነው? ምሳ በልተን ተረጋግተን እንሄዳለን። አይዞሽ፣ እኔ ነኝ ደግሞ የምከፍለው። እኔ መብላት አልፈልግም። ይልቅ የምንሄድ ከሆነ እንሂድ እያልኩሽ ነው። አይዞሽ፣ እኔ እኮ ነኝ የምሳውን ብር የምከፍለው። ይልቅ ተቀመጭ፣ እኔ እጄን ለቅለቅ ብዬ ልምጣ። ወይኔ ማለት ብዬ አንቺ እጅ ውስጥ ልውደቅ። ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱድ አታገኝም። ዱዲ ማትረቢ አንቺ ጭራቅ ማትረቢ ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ዛሬ ተገኘሽ። ወይኔ ማለት ሄደን አለቅሽም፣ ሰራልሻለሁ። ልብስሽን ነው የማወጣው። ወይኔ አንቺ የታባሽ ደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርጉም ሄደን። መልካም የመንጨጭር ጊዜ ሆነልሽ ከርከሪት። የታባሽ ወይኔ ራይሆንም ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ። ኧረ ያሻለ አለቅሽ ሜዳን አለቅሽ። ለምን ጥሩ ሴት አትሆኝም? ውበት ከንቱ፣ ደም ግባትም ሐሰት።
እግዚአብሔርን የምትፈራ ሴት እሷ የተባረከች ናት ይላል መጽሐፍ ቅዱስ። ሃኒ እየሰደብሽ ነው። ለምን እንደዚህ ትናገሪኛለሽ? ነብዩና ሐና እየተጨቃጨቁ ነው። መንገድ ላይ ለወሊድ ረፍት የወጣች የነ ነብዩ የመስሪያ ቤት ባልደረባ አገኙና ነብዩና ሴትየዋ ተሳሳሙ። ሞቅ ያለም ሰላምታ ተለዋወጡ። ነብዩ ሴትየዋን አራስነትሽ አምሮብሽ የለ ደግሞ ጠፋሽ፣ መቼ ነው ወደ ስራ የምትመለሽው ብሎ ሴትየዋን ጠየቃት። እንዲህ አይነት ጥያቄ ተጠያይቀው ከተለያዩ በኋላ ሐና ጸባያ ተለዋወጠ። ምሳ ለመብላት የወጡት ባልና ሚስት ንትርክ ጀመሩ። ሐና እየተውረገረገች እንዴት በሚስት ፊት አንድን ሴት ይህን ያህል ጊዜ ትስማታለህ ብላ ተንጫጫችበት። ለስለስ ባለ ሙዚቃ ውድ ሬስቶራንት ሄደው ወይን ጠጅ አዘው ረጋ ባለ ድባብ ክሽን ያለውን ምሳ መብላት ተው በነገር ይተካተኩ ጀመር። ምን እያልሽ ነው ሐና? አብሮሽ የሚሰራን ሰው ሰላም ማለት ምን ችግር አለው? አልገባኝም። ምን ያህል ጊዜ ጉንጭ ለጉንጭ እንደተሳሳምን ስትቆጥሪ ነበር? ነብዩ የሐና ነገር ቢያናድደው እሱ ሲስም እሷ ጉንጭ ከጉንጭ ሲገናኙ ሚስቱ በንዴትና በኩርፊያ ፊቷን ድመት እንዳያይጥ ብቅ ጥልቅ እያደረገች ስትቆጥር ታየችው። አዎ 5 ጊዜ ተሳስማቸዋል። ምን አስፈለገ ይህን ያህል ጊዜ መሳሳም? ደግሞ ለምንድን ነው አምሮብሻል ጠፋሽ የምትለው? አንተ ምን አገባህ? ሐና የቅናት ዛሯን እንደ ሞተር አስነስታ ጋለበችው። ነብዩ ያልጠበቀው ነገር ስለነበር ግራ ገባው። በዚህ ስሜት ምሳ መብላቱን ትተው በነገር አስቀያሚ ዜማ ታጅበው በንዴትና ቁጣ ወደ ቤት ተመልሰው መጡ። ሐና ጭቅጭቅና ንዝንዙን ቤት መጣውም ልታቆም አልፈለገችም። ነብዩ ቢጨንቀው መጽሐፍ ቅዱስ እየጠቀሰ ሊመክራት ፈለገ። ፍቅር አይቀናም፣ ፍቅር የራሱን አይፈልግም፣ ፍቅር በደልን አይቆጥርም እያለ ሊያስረዳት ሲል ሐና በብስጭት ተረትህን እዛው እኔ እያወራው አንተ እንድተርት አልፈልግም ብላ አንባረቀች። በተለይ ረጋ ብሎ ስለሚያናግራት እሱ እንዲናደድ በጣም ፈልጋለች። አይደለም ሃኒ፣ ይህ ተረት አይደለም፣ የመጽሐፍ ቅዱስ ጥቅስ ነው። ባለፈው ይህን ጥቅስ ጠቅሰሽ ስለ ፍቅር ስታስረጅኝ አልነበረ? ሐና ባለፈው ሰሞን ቤተክርስቲያን መሄድ አብዝታ ነበር። ስለዚህ በጣም መንፈሳዊ ሆና ነበር። የዛን ሰሞን ያለው የቤት ውስጥ ፍቅር፣ ታዛዥነት፣ ባሏን አክባሪነት ለነብዩ በጣም ነበር ያስገረመው። እንደውም እንቁረብ እንዳትለው እየፈራ ነበር። ችግሩ ሐና ሰሞነኛ እንደሆነች ያውቃል። ጓደኞቿ በወጣትነቷ ልጅ ሳትወልድ መጨፈር እንዳለባት ቢመክሯት መንፈሳዊነቷን እንደ ቃሪያ ፍሬ እርግፍ አድርጋ አራግፋ የጭፈራ ቤት አለቃ ነው የምትሆነው። እንደፈራውም የትኛዋ ጓደኛዋ እንደመከረቻት ባያውቅም መዝናናት ከመንፈሳዊነት ይቀድማል ማለት ጀመረች። በወጣትነት ዘና ካልክ በኋላ መንፈሳዊ ትሆናለህ፣ የምን ደርሶ ማካበድ ነው አለች። ሃኒ መጽሐፍ ቅዱስ እኮ በጉብዝና ወቅት ፈጣሪን አስብ ይላል። ባክህ አንተ መፈላሰፍ ትወዳለህ። እኔ ዘና ማለት ጥሩ ነው አልኩ እንጂ ይህን ያህል ምን ያልኩ መሰለ? እስኪ እንደ ዘመናዊ ሰው አስብ ትለዋለች። አንዳንዴ ወጣትነት ግራ እንዲገባን ያደርጋል። ፈጣሪን ራሱ ማታለል ያምረናል። መንፈሳዊነት በእኛ እይታ ከጭፈራ አለቅት ከመዝናናት በኋላ ነው ብለን እናስባለን። ሁሉ ነገር ደስታ አልሰጥ ሲል ብለነው የተፈለገው ደስታ ሲጠፋ ወይም በእኛ እይታ ሁሉ ነገር ወጦልን በፈጣሪ ዓይን ግን ረክሰንና ዓለም ራሷ ስትጠየፈን ወጣልኝ በሚል ሰበብ ወደ ፈጣሪ በስተመጨረሻ እንሄዳለን። በእኛ ቤት ተዝናንተን ፈታ ብለን ከጨረስን በኋላ ፈጣሪ ላይ ጥሮታ መውጣት እንፈልጋለን። አጠገባችን ያለ ሰው እንኳ ሞኝ ሆኖ ሳይሆን ንቆ ይሁን ብሎ የተሸወደልንን ጭራሽ የኛ እርፍና ማሰቢያ አእምሮ የሰጠንን አምላክ ማታለል ያምረናል። ነብዩ ግራ ይገባዋል። ለሃና ዘመናዊ ሰው ማለት በሷ ልክ ያሰበ ነው። ከሷ ሐሳብ የፈነገጠ ሰው ዘመናዊነት አልገባውም። ዝም ብሎ ወጣ ያለ ነገር ማድረግ የሚወድ ወይም ስልጣኔ ያልገባው ሰው ነው። ሃና የወደደችው ምንም ነገር ይሁን ትክክልና ውበት የተላበሰ ነው። እሷ ካልወደደችው ደግሞ አድናቂው ሰው መምረጥ አይችልም ይባላል። ነብዩ ሁሌ አዲስ ነገር መሻቱ፣ የሀገር ውስጥና የውጭ መገናኛ ብዙሃንን ማንበብ ማየቱ፣ ፖለቲካ መውደዱና መከታተሉ፣ በተቻለው መጠን ብዙ ዕውቀት ለመያዝ ጥረት ማድረጉ ለሃና ልፋት ነው።
ሕይወቱን በተቻለው መጠን ለማድከም የሚያደርገው የበረታ ፍላጎት ሞኝ ሆኖ ሕይወት አልገባ ያለችው አእምሮ አንድ ቦታ ብስለት ያነሰው ነው የሚመስላት። ደራሲው ነብዩ አዲስ አበባ ዩኒቨርሲቲ 6 ኪሎ ዩኒቨርሲቲ ያስተምራልም ለዶክትሬት ዲግሪም ይማራል። ነብዩ እድሜው 38 ነው። ስኬትን ያገኘው ከመጀመሪያው መጽሐፉ በኋላ ነው። መጽሐፉ በወር ውስጥ 2 የታተመለት፣ ከዚያ በኋላ በተከታታይ በመታተም የሚቀናቀነው ጠፋ። ጥሩ ስምም ገንዘብም መሰብሰብ ቻለ። በጊዜው የመጀመሪያ ዲግሪ ስለነበረው በዝናው ሳይኮፈስ ድህረ ምረቃ ትምህርቱን ተምሮ ተመረቀ። ውጤቱ ጥሩ ስለነበር አዲስ አበባ ዩኒቨርሲቲ ተወዳድሮ በመምህርነት ተቀጠረ። ሀናንም የተዋወቃት አዲስ አበባ ዩኒቨርሲቲ የመጽሐፍ አውደ ርዕይ ላይ ነው። አውደ ርዕዩ በተለያዩ ነጋዴዎችና መጽሐፎቻቸው ተሞልቶ ወትሮ ከሚሸጥበት ዋጋ ቀንሰው በበዓቱ ሲሸጥ መጽሐፍትን ለሚወድ ሰው አንዳች ደስታ ይሰጣል። ነብዩ አውደ ርዕዩ ከተጀመረ ለሁለተኛ ጊዜ እየዞረ እያለ ሀና አንድ መጽሐፍ አንስታ ጠረጴዛው ላይ ልትመልሰው ስትል ነብዩ አንብበሽዋል አላት። ሀናም በአንገቷ አሉታዊ መልስ ሰጠችው። ለመጀመሪያ ጊዜ ነብዩ ሀናን ሲያት ፍዝዝ ነበር ያለው። አይኗ ትልቅና ነጭ ነው። ፊቷ ክብ ሲሆን ከንፈሯ ለማውራት ሲገለጥ የጥርሷ ንጣትና ማማር ከሌላ ሰው ሆን ተብሎ ከተፈገገ ፈገግታ ይበልጣል። አፍንጫዋ ስልካካ ባይባልም ቆራዳ ነች የምትባል አይደለችም። ከምንም በላይ መጽሐፍ ታነባለች ብሎ አሰበም። ስለዚህ ይህ ባህሪዋ ለነብዩ ከምንም በላይ የሚመስጠው ነገር ነው። በጣም አሪፍ መጽሐፍ ነው። ባይሆን አንብበሽው ካልጣመሽ ገንዘቡን ይቀጣለሁ አለ ነብዩ። በዚህ አጋጣሚ ነበር ሀናና ነብዩ የተግባቡት። የመጽሐፍ አውደ ርዕዩ ላይ በነብዩ ግፊት 5 መጽሐፍ ገዛች። እሱ የመረጠላት መጽሐፍ ጥሩ ካልሆነ ነብዩ የመጽሐፍቱን ዋጋ ሊከፍል የቃል ውል ተዋውለው ነበር። ለዚህም ስልክ ተለዋወጡና ተለያዩ። ከ3 ቀን በኋላ ሀና ደወለች። መጽሐፉን አልወደድኩትም፣ ስለዚህ ቅጣትህን ክፈል አለችው ሳቅ ሳቅ እያለች። ችግር የለም፣ ለምን ዛሬ ምሳ እየበላን የመጽሐፎችን ዋጋ እንተሳሰብ አለ ነብዩ ደስ በሚል ንግግር ቃና። ሀና እየተፍነከነከች እሺ በማለት ፈቃደኝነቷን ገለጸች። ግንኙነታቸውም ከቀን ቀን ጨምሮ ወደ ፍቅር አደገ። ነብዩ መጠጡን በላዩ ይለዋል። አሁን 4ኛ ጅኑን ከጠርሙስ ወገብ በታች አሳልፏል። ሚስቱ ያልተመቸችው ባል መጨረሻው ውድቀት ነው። ውድቀቱ መጀመሪያ ከውስጥ ይጀምራል፣ ሲቀጥል ከላይ መውጣት ይጀምራል። ራስን መጣል ይታያል። ሲቆይ ግን ሰውነታችን ራሱ ይወድቃል። በስተመጨረሻ ግን ትልቁን የምንኖርበትን ዓላማ፣ ህልምና ተስፋችን ይሞታል። ነብዩ ከመጠጡ ጋር ሐሳብ ከወዲያ ወዲህ እያነወዘው ነው። ሳንሱር በቀረበት ዘመን ሚስቱ ጽሑፉን ቅድመ ምርመራ ሳይሆን ብርበራ እያደረገችበት ነው። ቆንጆ ገጸ ባህሪ ሲስል ማነች? የቀድሞ ፍቅረኛ ነች ወይስ ውሽማ ትለዋለች። ጥሩ ባህሪ ያላትን ሴት በገጸ ባህሪው ሲያስገባ ምኞትህን ነው የምትጽፈው ወይስ ምን ለማለት ፈልገ ነው ትለዋለች። እኩይ ምግባር ያላትን ሴት በጽሑፉ ሲያነሳ እኔ ልትሰድበኝ ፈልገህ ነው ትለዋለች። ዛሬ የነብዩ ትዕግስት ልኩን አለፈና ወደ ውሳኔ ሊያመራ ነው። ሚስቱ ፊት እንደ ልቡ መጻፍ አይደለም መናገር እንኳ አቅቶታል። ይህ ደግሞ ደራሲን የሚያክል ትልቅ የአእምሮ ልዕልና አለው ተብሎ ለሚታሰብ ሰው አይደለም ለማንም ቢሆን ደስታን አይሰጥም። በፍቅር ስም ነፃነቱን፣ ማንነቱን፣ ክብሩን፣ የማሰብ መብቱን አሳልፎ ሰጥቷል። ሰው ከማሰብ ነፃነት ውጪ ምንም ነው። ማፍቀር ጸጋ ቢሆንም እንዲህ አምባገነን ፍቅር ሲገንና ሲገዛ ትርጉም የለሽ ይሆናል። ነብዩ ሚስቱን ብዙ ታግሷታል። ዛሬ ግን የትዕግስቱን ገደብ ተላልፋ ከአቅሙ በላይ ሆነችበት። ጓደኞቿ መክረው በክፉም ሆነ በበጎ ሲቀይሯት አይቷል። ማስታወቂያና ፊልም ሲጋልባት በግልጽ ተመልክቷል። እሱ ግን መክሮና ዘክሮ ሊመልሳት አልቻለም። በሱ ጽሑፍ ብዙዎች ደስታ፣ ቁም ነገር፣ ትላልቅ ሐሳቦች አግኝተዋል፣ ተቀይረዋል፣ ተለውጠዋል። የነብዩ ሚስት ግን በተቃራኒው በሚጽፋቸው ጽሑፎች
እንኳን ትምህርትና ቁም ነገር ልታገኝ ቀርቶ አንድ ቀን አበረታታውና አድንቀው አታውቅም። ስለዚህ እሱ ለብዙዎች ደስታ ሆኖ ለሚስቱ ካልተረፈ፣ ለሀገር መካሪ ሆኖ ሚስቱ ግን ካልተመከረች፣ እሷ ግን ፊልሙ፣ ማስታወቂያው፣ ጓደኞቿ በደንብ እየመከሯት፣ እሷ ግን ባሏን ካልሰማች ለነብዩ ምን ትጠቅመዋለች? ነብይ ለካ በአገሩ አይከበርም አለ ነብዩ። መቀራረብ ክብሩን አውርዶበታል። ባል መሆን ሰውነቱን ዝቅ አድርጎበታል። መታገስ አስደፍሮታል። ታግሶና አስተምሮ ማለፍ ሞኝ አስብሎታል። ስለዚህ ፍቺ አማራጭ እንደሆነ ታይቶታል። ፍቺ ትክክለኛ አማራጭ ነው። አስተናጋጁን በእጁ ጠቀስ አድርጎ ጠራውና ድገመኝ ጅኑን አለ ሞቅታ በተላበሰው አፉ። አስተናጋጁ በመለኪያው 2 ጅን ለክቶ ከቀዳ በኋላ አምቦሃውን አረፋው ብርጭቆ አፍ ላይ ጢም ስቲል ሞልቶ ሲሄድ ነብዩ ስካር ባኮላተፈው አንደበት በረዶ አለ። የመጨረሻዬ ነው አለ። የመጨረሻዬ ነው ጂኑም እሷም የመጨረሻዬ ነው። ወደ ቤት ሲገባ እንደ ኤሌክትሪክ ሽቦ ልጠብሰው አፏን ስላ እንደምትጠብቅ ያውቃል። እንደዚህ አይነት አመል ስለሌለበት በዛሬው ጭቅጭቅና በተከታታይ ቀን ኩርፊያ ጸባዩን ልትመልስ እንደምትሞክር ያውቃል። ግን ይህ እንዲሆን ካሁን በኋላ አይፈቅድም። ሳታኮርፈው ሊለያት ፈልጓል። እንታረቅ ሳይላት እስከ ወዲያኛው እንራራቅ ሊላት ወስኗል። ነብዩ ከአልጋው ላይ ነቅቶ ሲነሳ ድንብርብር ወጣ። ማታ ቤቱ እንዴት እንደገባው አያስታውስም። አልጋው ላይ እንዳደረ አውቋል። ሚስቱ አጠገቡ ተኝታ እንቅልፍ ወስዷታል። ራስ ምታት በአናቱ ውስጥ ተሰራጭቷል። ሰውነቱን የመደንዘዝ ስሜት እየተሰማው ነው። ማታ ሰክሮ ነበር። የመጨረሻዬ እያለ ብዙ ጠጥቷል። ራሱን እስኪስት ድረስ እንደጠጣ አውቋል። ስራው አጸየፈው። ማታ ሲያስበው የነበረውስ ሚስቱን የመፍታት እልሙስ በስካር መንፈስ ነግሯት ይሆን ወይስ ትቶት ይሆን? ጨነቀው። በእርግጥ ቢነግራትም አይቆጨውም። ቢሆንም አለመሆኑን መረጠ። ራስ ምታቱ ከበደው። ትራሱን ቀና አድርጎ አስቀመጠና ማሰብ ጀመረ። ሐሳቡ ግን ሊሰበሰብለት አልቻለም። ከአልጋው በስተራስጌ ባለው ኮመዲኖ ላይ ያስቀመጠውን መጽሐፍ ቅዱስ አንስቶ ማንበብ ጀመረ። የወንጌሉ ምንባብ 1ኛ ቆሮንቶስ ላይ አወጣ። ከዚህ በፊት አንብቦታል። ለዚህም ምስክሩ በቢጫ ማርከር አድምቆታል። 1ኛ ቆሮንቶስ ምዕራፍ 13 ከቁጥር 4 ጀምሮ ማንበብ ጀመረ። ፍቅር ይታገሳል፣ ቸርነትም ያደርጋል። ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም፣ ሁሉን ይታገሳል። ነብዩ ማንበቡን አቁሞ ስለ ራሱ ትዳር ማንሰላሰል ጀመረ። ውሳኔውን መልሶ ሊገመግመው ፈለገ። በአእምሮውም መለየትን የሚወድ ምኞቱን ይከተላል የሚለው ምሳሌ አስታወሰ። ስለዚህ መለያየትን ቢቻል ማስቀረት፣ ካልሆነም በይደራ ቆይቶ ችግሩን ከራሱም ከሚስቱም ጋር ፈልጎ በጋራ መፍታት። ግን ሰሚ ጆሮ፣ ቅን ልቦናና ፍቅርን ይጠይቃል። ፖሊሱስ እኔና ጓደኞቼ አይተን ደስ ያላለንን፣ ቀምሰን ያልጣመንን፣ ሰምተን ያልተዋጠልንን ነገር በመጠየቅ እናስቀምጠዋለን። ዩኒቨርሲቲ በነበርንበት ጊዜ የካፌ ምግብ ተጠቃሚዎች ነበርን። የካፌውን ምግብ የሚያዘጋጁት በአነስተኛና ጥቃቅን ተደራጅተው ነው። ግን እነዚህ አነስተኛና ጥቃቅኖች እኛንና ምግቡን እያደር ያሳንሱን ጀመር። የጤፍ እንጀራውን ከነጭ ወደ ሰርገኛ ቀየሩት። ዳቦውን አንሶ ክኒን ከማከሉ የተነሳ ወደ መመገቢያ ጠረጴዛችን ሳንደርስ አንዴ ዋጥ አድርገን መውጣት እንችላለን። ታዲያ እነዚያ የካፌ ሽሮ የማይበሉ፣ እነዚያ መልኬ በቃኝ ሀብታም የአዲስ አበባ ልጆች ቂን ያሉ ቄንጠኞች ችኮች ከሌሉ ነው። አንዳንዴ የዩኒቨርሲቲ ፕሬዝዳንት፣ አካዳሚክ ዲንና አንዳንድ የአስተዳደር አካላት ሲመጡ በምን እንደሚያውቁት እንጃ
ማኛ የሆነ የጤፍ እንጀራ፣ ባለሙያ ሴት ባዘጋጀችው በርበሬ የተሰራ ወጥ፣ ዳቦ አለ ኪሎ ከፍ ብሎ እንኳን በልተውት ሲያዩት የሚያጠግብ ይሆናል። ግርም ይለናል። እነዚህ አነስተኛና ጥቃቅኖች ጠንቋይ ናቸው ወይስ ጠንቋይ ይቀልባሉ እንል ነበር። ቆይተን ስንረዳ ግን ብዙዎች የፕሬዝዳንቱ የስጋ ዘመዶች ነበሩ። ስለዚህ ፕሬዝዳንቱ በስልክ ይደውልና እንዲህ ይላል አሉ ነው መቼም። አበራሽ ሰምተሻል አይደል? አደራ ዛሬ ወደ መመገቢያ አዳራሹ ስለምንመጣ ክሽን ያለ ወጥ ሰርተሽ እንድትጠብቂኝ። ዛሬ ሚስቴን ቤት ስለሌለች እዛው ካፌ ነው ምሳዬን የምበላው ብሎ ይደውላል። በነገራችን ላይ አበራሽ የካፌው አስተናጋጆችና የምግብ አቅራቢዎች ካቦ ነበረች። ከዚያ የዩኒቨርሲቲው ፕሬዝዳንት ይመጣና ይደሰኩራል። በዚሁ ሰርክ ብመገብ ምን አለበት? እንዴት ያለ ሸጋ ምሳ ነው የምትበሉት ጎበዝ! ልማታዊ መንግስት ውጤቱ ይህ ነው። ተመጋጋቢ ልማት ማለት ይህ ነው። እዚህ አነስተኛና ጥቃቅን ምግብ አብሳዮች፣ እዚህ አነስተኛና ጥቃቅን ተማሪዎች፣ ከዚህ አነስተኛና ጥቃቅን ምሁሮች። በነገራችን ላይ እኔ ከዩኒቨርሲቲ ተመርቄ እስክወጣ ድረስ የዩኒቨርሲቲያችን ፕሬዝዳንት ዶክተር የሚል ማዕረግ አልነበረውም። አቶ ነው። ፕሬዝዳንት የሆነው ሻል ያለ የአካባቢው ተወላጅ ስለሆነ ነው። ፓ ብሎ አድንቆ ዘመዶቹ ያዘጋጁትን የድራማ ምሳ በልቶ እብስ ይላል። ስለዚህ አነስተኛና ጥቃቅኖች በአካልም በሀብትም እያበጡ እየሰቡ በእኛ ረሃብ ሆድ መጨማደድ፣ በእኛ ጨጓራና ታይፎይድ መታመም ላይ እነሱ ሀብታም ሆኑ። የካፌ ቁርስ፣ ምሳና እራት ገንዘብ ካለ በላውንች ምግብ፣ ካልሆነም በበሶ ካልተደገፈ ከዩኒቨርሲቲው አጥንታችን ነበር የሚመረቀው። ለዚያም ነበር ምሳ በልተን ወይ አንጠቅምም፣ ካልሆነም አይጥምም። ስለዚህ ምሳውስ እንላለን። እኔ ብቻዬን ሆኜ ፖሊሶቹስ እንድል ያደረገኝ ጉዳይ ይህ ነው። ዕለቱ አውደ ዓመት ነው። ዘመድ ከዘመዱ ኬክ፣ አረቄ፣ ውስኪ፣ ሳጥን ለስላሳ ወይም ቢራ ካለም ውስኪ፣ ድፎ ዳቦ ይዞ የሚጠያየቅበት፣ ጋባዥ የሚበዛበት፣ ተጋባዥም በክብር የሚጋበዝበት የፍስሐ ቀን ነው። አንድ ሰውዬ ጋባዡ በዝቶበት ይሁን በራሱ ገንዘብ ራሱን ጋብዞ ይሁን በቤቱ ጠላ ወይ ጠጅ ይሁን እርግጠኛ ባልሆንኩበት መጠጥ ጥንብስ ብሎ ሰክሯል። የሚቆምበትን መሬት ዘንግቶታል። የት እንደሚሄድም የሚያውቁ አይመስለኝም። እንዲሁ ብቻ እየለፈለፈ እኔ ከሚሄድበት በተቃራኒ ከፊት ለፊቴ ሲመጣ ይታየኛል። በእኔና በሱ መሃል አንድ ሙዚቃ ቤት ነበር። ሙዚቃ ቤቱ የበዓል ዘፈን ከፍቶ አካባቢውን የበዓል ድምቀቱን እንዲጨምር አድርጎታል። ሰካራሙ ሰውዬ ዘፈኑን ሲሰማ ቆሞ መደነስ ጀመረ። ይሄኔ 4 ፖሊሶች ከየት እንደመጡ እርግጠኛ ባልሆንም ከበውት በሰካራሙ ሰውዬ ዳንስ ይዝናኑ ጀመር። በሰውዬው ዳንስ ያሾፋሉ፣ ይጠቋቆማሉ፣ ይስቃሉ፣ ይሳለቃሉ። ሰውዬው እነሱን ሲያይ የልብ ልብ ተሰማው መሰለኝ ዳንሱን አቀለጠው። ቆይቶ ዘፈኑ አለቀ። ሰካራሙም ዳንሱን አቆምና ወደ ስድብ ቀየረው። ፖሊሶቹ ከቅድሙ በባሰ እየተኮላተፈ በሚያወጣው አጸያፊ ስድብ ቃል ይዝናኑ ጀመር። ሳቃቸው ከመጀመሪያው በላይ ሆነ። የስድቡ ይዘት ሳይቀየር ወደ ኢትዮጵያ ተቀየረ። ኢትዮጵያ እንዲሆኚ ምናምን ይል ጀመር። አሁንም ቢሆን የፖሊሶቹ ሳቅ ጨምሯል እንጂ አልቀነሰም። ፖሊሶቹስ አሁን መጠየቅ ይኖርብኛል፣ ግዴታም ነው። ዝም ካልኩ ይቺ ባንዲራ ትታዘበኛለች። ምክንያቱም በዚህ በአረንጓዴ ቢጫና ቀዩ ባንዲራ ፊት ከ12 ዓመት በላይ ጠዋት የተቀደደውን ቀዩን ሹራብ የተጣጠፈውን ቡኒውን የደንብ ሱሪ አድርጌ ከንዳ አውርድ ተብዬ ከተቻለም ባንዲራ ለመስቀል በሌሊት ትምህርት ቤት ደርሼ ከጓደኞቼ ጋር ተካፍቼ ተደባድቤ ባንዲራውን ይዤ የዜግነት ክብር ብያለሁ። መዝሙሩ ተዘምሮ ሲያልቅም ጃክ፣ ሮዝ፣ ሐሚታ ፓሻ፣
አሸዋሪያ ሻሩክ ካህን ፎቶ የተለጠፈበትን ባለካርቶን የመያዣ ደብተር በእጄ እየመታሁ አጨብጭቤያለሁ። ለዚች ባንዲራ ሲባል ስንት አያት ቅድመ አያቶቼ አሁንም በቅርቡ እንኳ ለባድመ ጦርነት ወንድምና እህቶቼ ተሰውተውላታል። ሀገሬ ኢትዮጵያ የምትሳተፍበት ሩጫም ሆነ እግር ኳስ ሲኖር ቁጭ ብድግ ብዬ ደግፌያለሁ። ባንዲራው ሲሰቀል እጅግ ደስ ብሎኛል። ስለዚህ ኢትዮጵያ ስትሰደብ ዝም ማለት ነውር ነው። በተለይ ሀገር ይጠብቃሉ፣ የሕዝብን ደህንነት በእጃቸው ነው በሚባሉ ሕግ አስከባሪ ፊት ይከብዳል፣ ያማል፣ ደስ አይልም። ዩኒፎርም ጥንቅቅ አድርጎ ለብሶ ቆመጥ ዱላ ይዞ መዞር ብቻ አይደለም የፖሊስ መለያ። ሀገር ማረጋጋት፣ ሕዝብን ከጉዳትና ከችግር መጠበቅ ነው እንጂ። እናት ሀገርና ባንዲራ ስትሰደብ ቆሞ እየሳቁ ሕዝብን ከችግር እጠብቃለሁ፣ ወገንን ከጉዳት እታደጋለሁ ማለት አፄ ኃይለ ሥላሴ እንዳሉት የሀገርን ቋንቋ ሳይችሉ የውጭ ቋንቋ አጠናለሁ ማለት በድቡሽት ላይ ቤት እንደመስራት ነው። አዎ እንደዛ ነው። በመጀመሪያ ቀዳሚ ማን ነው? የሀገር ክብሯ፣ ስሟ፣ በጎ ገጽታዋ መስሎኝ። በሀገር ላይ አይደል እንዴ ሰላሙን የምንጠብቅለት ሕዝብ የሚኖረው? ከያኔውስ ያለው እናት ብትሞት በሀገር ይለቀሳል፣ ሀገር የሞተችለት በማን ይለቀሳል? ንገሩን፣ በማን ይለቀሳል? ማን ላይ የተሳለቅን እንደሆነ ይሰማናል፣ ይገባናል። እዚህ ክፍለ ከተማ ችግር አለ ሲባል እኔ እዚህ ክፍለ ከተማ ምድብ አይደለሁም፣ ስለዚህ ሄዳችሁ እዚያ ክፍለ ከተማ አመልክቱ፣ እኔን አያገባኝም ማለት ፖሊሱስ የሚል ጥያቄ ያስነሳል። ለማመልከት ሲኬድ ስንት ነገር ያልፋል። ሰው ደሙ እየፈሰሰ በመጀመሪያ ቃልህን ስጥ ማለት ምን ማለት ነው? ከመቼ ጀምሮ ነው ከህይወት በላይ ህግ የሚኖረው? ህግ የሚተገበረው መተግበሩ የሚታወቀው ቢተገበርም ፍትሃዊ የሚሆነው በዳይም ተበዳይም በህይወት ሲኖሩ ነው። ራስን ከተጠያቂነት ነፃ ለማውጣት ሲባል ሰው ለችግር መዳረግ አለበት። ልንጠብቀው ልንከላከልለት አለው ልንለው የነበረውን ህብረተሰብ ችግር ላይ ሲወድቅ ቀዳሚ ሸሺ ካለው የምንጠጋ ከሆንን ከነፈሰው ከነፈስን የቱ ጋር ነው ጸጥታውን የምናስከብረው፣ ህይወቱን የምንጠብቀው፣ ንብረቱን የምናተርፈው? ዩኒፎርም ስንለብስ ብቻ ነው የሙያውን ስነ ምግባር የምንጠብቀው? ከደንብ ልብሱ ጋር ስነ ምግባሩን አብረን እናወልቀዋለን? ለምንድን ነው ሴት ልጆችን መቆሚያ መቀመጫ የምናሳጣቸው? አረጋውያንን ጠብ እርግፍ አድርገን የምንሳደበው? ታላላቆቻችንን ማስቀደም ሲገባን በተቃራኒው ገፈታትረን የአውቶቡስ ትኬት ከቆረጥን፣ ወንጀል ሲፈጸም እያየን ዩኒፎርም ስላለበስን ብቻ ጆሮ ዳባ ልበስ ካለን ምኑ ነው የኛ ጥብቅና? ፖሊሱስ አያስብልም ትላላችሁ? አለቃችን ሲመጣ ነው እንዴ ዞር ዞር እያልን ኮፍያችንን በስነ ስርዓት አድርገን የምንጠብቀው? ተቆጣጣሪ አለቃችንን ነው የምንጠብቀው ወይስ ህብረተሰቡን? መለየት አለብን። እንዲህ የሚል ተረት አለ። ወይ አልተላጨሁት ወይ አልተበጠረ፣ የኔ ራስ አቋቋም ለሰው አስቸገረ። ለምን ታስቸግሩናላችሁ? ሚናችሁን ለዩልን። ሰላማዊ ሰልፍ የወጣ ሰው ትደበድባላችሁ። ቃሉ ራሱ አይነግራችሁ? ይህ እኮ ሰላማዊ ሰልፍ ነው። ለምን ኢትዮጵያውያን ተገደሉ ላለ ሰው ዱላ ትሰነዝራላችሁ? የግራዚያኒ ሐውልት መሰራት የለበትም ሲባል ትቆጣላችሁ? ታሪኩን አታውቁም ወይስ ኢትዮጵያዊ አይደላችሁም? እስኪ ንገሩን። ሰው እየተጣላ እየተደባደበ ደም እየፈሰሰ ሌባ ነጥቆ እየሮጠ እያዩ ዝም ብሎ መቆም ምንድን ነው? ሌባውን ይዞ የተሰረቀውን ዕቃ ለሁለት መካፈል ተጀምሯል አሉ። ቆይ የእናንተ ጉልበት የሚበረታው በመንገድ ላይ ለሚነግዱ ህገ ወጥ ነጋዴዎች፣ መጠለያ ላጡ የጎዳና ተዳዳሪዎች፣ ተሸክመው አዳሪዎች፣
ቡትቶ በለበሱ የዕለት ጉርስ ፈላጊዎች ላይ ነው። ፖሊስ ማለት መቺ፣ አስፈራሪ ማለት አይደለም። አስፋልት መሻገር ያቃታቸውን አረጋውያንን የሚያሻግር፣ ሞቅ ያላቸውን ወደ ቤታቸው በሰላም እንዲገቡ የሚሸኝ፣ ካልሆነም እስኪያልፍላቸው ጣቢያ የሚያሳድር፣ ለአደጋ ጊዜ ፈጥኖ የሚደርስ፣ የህዝቡ ደህንነት ልክ የነፍሱ ያህል የሚያስጨንቀው፣ በህዝብ ጉዳይ ከሆነ ከየትኛውም ባለስልጣን ጋር የሚፋለም፣ የህዝብን ሰላማዊ ሰልፍ የማያደናቅፍ፣ ሁሌም ከህዝብ ጋር ወግኖ ከህዝብ ጎን የሚቆም የህዝብ ልጅ፣ የህፃናትና የሴቶች ጥቃት የሚያንገበግበው እንጂ ባንዲራና ሀገር ስትሰደብ ቆሞ የሚያሰድብ፣ የሚስቅ፣ የሚሳለቅ፣ የሚያጨበጭብ፣ የሚጨፍርና የሚያጫፍር አይደለም። ቀባሪ የሞተን ሰው የሚቀብር ነው። የሟችን ሬሳ አጅቦ እያለቀሰ ሙሾ እያወረደ ስለ ሟቹ አሟሟት እያወራ የሚሉ የሐዘኔታ ቃላት እያሰማ በቀስታ የሚተምና ሟችን የሚቀብር፣ ከቀብርም በኋላ ወደ ሟች ቤተሰብ በመመለስ እጁን ታጥቦ በሟች ቤት የተገኘውን ንፍሮም ይሁን እንጀራ ቀምሶ ውሃም ጠላም ጠጅም ለስላሳም ብቻ የተገኘውን ለጉሮሮው አንቆርቁሮ ባለሐዘንተኞችንም ጋብዞ በሉ ፈጣሪ ያጽናችሁ የሚል ዘመድ፣ ቤተሰብ፣ ጓደኛ፣ የጓደኛ ጓደኛ፣ ለቅሶ ለመድረስ የሚፈልግ አልቅስ የሚለው፣ እድር ፈርቶ የሚንቀሳቀስ ምን ይሉኛል ብሎ የሚቀብር ነው ቀባሪ። ዛሬ ግን የምናወራው በቁማችን ስለሚቀብሩን ነው። ሳንሞት ክንዳችንን ሳንንተራስ ነፍሳችን ከስጋችን ሳይለይ የሰውነታችን ቀዳዳዎች በጥጥ ሳይደፈኑ እግር እጆቻችን በነጠላ ሳይታሰሩ በእንጨት ሳጥን ሳንከተት ጉድጓዳችን ሳይማስ ፍታት ሳንፈታ ጥሩምባ ተነፍቶ ሞታችን ለሰው ሳይለፈፍ ቤተሰብ እርሙን ሳያወጣ የህይወት ታሪካችን ሳይነበብልን እንዲሁ እኛም ሳናውቅ የሚቀብሩን ቀባሪዎች አሉን። እንዲሁ ያለ ምክንያት ወይም በማይገባን ስንኩል ምክንያት ጉድጓድ የሚመስሉልን አሉ። አለቃዎቻችን አልቀበሩንም። ገና ለገና እኔ ሲቀልድ ለምን ፍንክንክ አላልክም? ጥሩም ይሁን መጥፎ ሐሳቤ ለምን አልደገፍክም? ፍትሃዊ ሳይሆን የኔን ውሳኔ ለምን ፍትሃዊ መሆኑን አልመሰከርክም? የሥራ አስፈጻሚ ኮሚቴ ውስጥ ለምን ተቃወምከኝ? ለልጄ ልደት ስጦታ ይዘህ ለምን አልመጣህም? ለቅሶ ለምን አልደረስከኝም? ባለቤቴን በመጥፎ ዓይን አይተሃታል። ገንቢም ይሁን አፍራሽ ሐሳብ ዝም ብለህ የራስህን ሐሳብ በምክንያት ማስረዳት ታበዛለህ። ሂስህን እንደ ተለጎመ በሬ ጸጥ ብለህ አልዋጥክም ብለው የቀበሩን አለቆች የሉንም? የትምህርት ዕድል መጥቶ አላስመለጡንም? የደረጃ እድገት አላሳለፉብንም? የመንፈቅ ዓመቱ የአፈጻጸም ብቃት ኤፊሽንሲ ውጤታችንን አልቀነሱብንም? ስራ ስንገባ ቢሮአቸው በር ላይ ቆመው ፊት አልነሱንም? ቀባሪ መሆን ይህ ነው። ቀባሪ ብቻ እኮ ነው የበዛው። የኛ የምንላቸው ጋዜጦች፣ መንግስት አፈነን የሚሉ የግል መጽሔቶች ለእውነት በእውነት ቆመናል፣ የምንፈራው ውሸትን ብቻ ነው፣ ለተገፉት እንሰራለን፣ ነጻ ፕሬስ እያሉ ግን ደግሞ የሚገፉ ጭራሽ የተነገረውን ሁሉ በስለቱ ከያዙትማ ከትዳር ይልቅ ፍም እሳት በጉያ መያዝ ይበልጡኑ ቀላል ነው። እንዴት አገባት? ግራ ገባው። ማግባት አልነበረበትም። እንዲህ ያለችን ሴት በፍጹም ማግባት አልነበረበትም። ግን አግብቷታል። ሲያገባትም ይህን ባህሪዋን ቀድሞ አውቆት ነበር። የሚጨበጥ የሚያዝ ሐሳብ የላትም። ለምን እንዲህ እንደምትሆንም ግራ ይገባዋል። የገነት ያህል ሰላም የነበረውን ሕይወታቸውን ወደ ሲኦል የመቀየር አቅሟ ይገርመዋል። ከምንም በላይ ለምትጨቃጨቅበት ነገር የምታቀርበው አመክንዮ ፍጹም ረብ የለሽና የማይገናኝ ሲሆን እንዴትና ለምን እንዳገባት ጭምር ግር ይለዋል።
የፈረደበት መልኳ እንዳሳሳተው ገብቶታል። የተዋወቁ ሰሞን እንዲህ አልነበረችም። ያኔ ሀና በጣም አዳማጭ፣ የተረጋጋች፣ ብስል፣ ከምንም በላይ ቆንጆ ነበረች። የሴት ልጅ ቁንጅና ይበልጥ የሚጎላው ባፈቀራት ወንድ ስትታይ ሳይሆን ያፈቀራት ወንድ ጓደኞች፣ ወዳጅ ዘመዶች የአድናቆት ቃሎቻቸውን ሲያሽጎደጉዱላት የዚያኔ ልብ ውስጥ ኩራት፣ በእሷ መመካቱ ያይላል። እሷን ማጣት እሱነቱን ማጣት መስሎ ይታየዋል። እንዲህ የምትደነቅ ውብ፣ ሁሉ የተስማማባት ሴት ዳግም የሚያገኝ ስለማይመስለው ወንድ ልጅ እንዲህ ላለችው ሴት መሰረታዊ ችግር ቢኖርባትም ልቡ እንደማትሆነው እየነገረው እንኳ ለጓደኛ ለዘመድ አዝማድ አድናቆት፣ ሙገሳ፣ ክብር ሲባል ችግሯ አፍጥጦ እየታየ ይተወዋል። እውነቱ ግን ትዳር ላይ ፍጥጥ ብሎ ሰላም በማሳጣት፣ ፊት በማጥቆር፣ ጸጉር በማንጣት፣ ደም ውስጥ ስኳር ከፍ በማድረግ፣ የልብ ቧንቧን በማጥበብ፣ አእምሮን አድክሞ ዝንጉ በማድረግ፣ ጨጓራ እንደ ልብ እንዳይፈጭ በማወክ፣ ልብ እንደ ልብ እንዳይመታ እያደረገ ውጤቱ በጊዜ ሂደት ይገለጻል።